ሰላም እንዴት ናችሁ? ተከብራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር በፋውንዴሽኑ አማካኝነት የተለያዩ የበጎ አድራጎት ስራዎችን እንደሚያከናውን ይታወቃል። በዘንድሮም በ2018 በጀት ዓመት እንግዲህ የተለያዩ ስራዎችን አከናውኗል። ከዛም መካከል በአንቆርጫ ጤና ጣቢያ የወረርሽኝ ጊዜ ለይቶ ማቆያ ማዕከልን ገንብቶ አስረክቧል። በትምህርት ዘርፍ ደግሞ በቀይ ኮከብ ትምህርት ቤት እንግዲህ የተማሪዎች መመገቢያ አዳራሽን ገንብቶ ለአገልግሎት ክፍት እንዲሆን አስረክቧል ማለት ነው። ሌላውና ዋነኛው ነገር ደግሞ እንግዲህ በራሱ ትምህርት ቤት ማለትም በአዋጭ ፋውንዴሽን በጫንጮ ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ማለት ነው። በዚህ ትምህርት ቤት ውስጥ ሙሉ ወጫቸውን ሸፍነው ከ278 በላይ ተማሪዎችን እያስተማረ ይገኛል። በዛሬው ዕለት ደግሞ የ2018 34 የኬጂ ተመራቂዎች ተማሪዎችን ያስመርቃል። ዝግጅቱ ምን ይመስላል የሚለውን ወደ እናንተ ልናደርስ ነው። አብራችሁን ቆዩ። አፍቃዱ ይባላል። የመማርበት አዋጭ ፋውንዴሽን ነው። ፍሌ ኬጂ ነው። አመቴ 6 ነው። እኔ ወደፊት መሆን የምፈልገው ዶክተር ነው። ሚሶቼን እናት አባቴን መምህራኖቼን ማመስገን እፈልጋለሁ። ስሜ ማርካም መስፍን እባላለሁ። የመማረው አዋጭ ፋውንዴሽን ዛሬ ስለተመረኩኝ ደስ ብሎኛል። ወደፊት መሆን እንደምፈልገው ዶክተር ነው። ያው እንግዲህ ዛሬ አዋጭ ፋውንዴሽን ቅድመ መደበኛና አንደኛ ደረጃ ትምህርት ቤት በዛሬው ዕለት 34 ተማሪዎችን አስመርቋል። የእነዚህ ተማሪዎች እንግዲህ ከኬጂ 1 ጀምሮ ሲማሩ የመጡ ናቸው። ቅድም እንዳየናቸው በደንብ ማንበብ፣ ኦሮምኛ፣ አማርኛ ማንበብ የሚችሉ፣ እንግሊዝኛ ማንበብ የሚችሉ ለትውልድ ዘር መዝራት ነው። ሁልጊዜም እንዳዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር የምናስበው ፋውንዴሽን ላይ መስራት ዘር ነው ብለን ነው የምናስበው። 278 ተማሪዎች አሉ በዚህ ግቢ ውስጥ የሚማሩ የሚመገቡ፣ ዩኒፎርም፣ የትምህርት መሳሪያ፣ የትምህርት መርጃዎች ሁሉ በአዋጭ ፋውንዴሽን ተሸፍኖላቸው ልጆቹ ትምህርታቸውን ብቻ እንዲከታተሉ በማድረግ በዛሬው ዕለት ከ34 የሚበልጡ ተማሪዎችን አስመርቀናል። ይሄ እንግዲህ አንዱ አገልግሎት ወይም አንዱ ዘርፍ ነው። ግቢውን ዞር ብላችሁ ብታዩት ዘመናዊ ደረጃውን የጠበቀ ይሄ እንደ ትምህርት ቤት ብቻ ሳይሆን እንደ ሞዴል የሚቆጠር የቅድመ መደበኛና አንደኛ ደረጃ ትምህርት ቤት ነው ማለት ነው። ተቋሙ ይህንን ሲያደርግ ወላጆቻቸውን በምገባው ላይ በማሳተፍ ስራ አጥ የሆኑ ቤተሰቦችን በመርዳት እንደገና ደግሞ ኢንካም ጀነሬሽን አክቲቪቲ ላይ እንዲሳተፉ በማድረግ በማሰልጠን በዚህ ዓመት የተሰሩ ስራዎች ግንባታዎችን ብንመለከት ሰፊ ስራ ነው ሲሰራ የነበረውና እንደ ተቋም አዋጭ ፋውንዴሽን ተማሪዎች ላይ ሲሰራ ቅድም እንዳልኩት ዘር ላይ ነው የሚሰራውና ከዚህ በላይ ደግሞ በመስራት ለሀገራችን አስተዋጽኦ እያደረገ ይገኛል ማለት ነው። አዋጭ ፋውንዴሽን ከያዛቸው ዋና ስራዎች መካከል አንደኛው ትምህርት ነው። ጤናንና ኑሮ ማሻሻያ ፕሮግራሞችን ያከናውናል። ስለዚህ ዛሬ የተገኘነው በጫንጮ ከተማ የትምህርት አገልግሎት ፕሮጀክትን እያከናወነ ስለሚገኝ በዚህ ከተማ ያለን አዋጭ ፋውንዴሽን ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ነው። ይሄ ትምህርት ቤት አመቱን ሙሉ ያስተማራቸውን ተማሪዎች በተለይም የቅድመ መደበኛ ተማሪዎችን ምረቃ ያከናውናል።
በዚያው የአመቱን የትምህርት ቤት መዝጊያ ፕሮግራም ነው የሚያከናውነውና እንግዲህ ዛሬ የተመረቁ የኬጂ ተማሪዎች ብዛታቸው 34 ነው። በጠቅላላ ግን ወደ 276 ተማሪዎችን ነው አስተምረን አመርተን እየጨረስን ያለ ነው። ከኬጂ ጀምረን እስከ 3ኛ ክፍል አድርሰናል። በየአመቱ አንዳንድ ክፍል እየጨመርን የመገባ ፕሮግራም በነፃ ነው ለ276 ተማሪዎች እንዲሁም ለሰራተኛውም ምገባ እናከናውናለን። ስለዚህ ይሄ አንዱ በዚህ ትምህርት ቤት ትልቅ በጀት የሚጠይቅ ስራ እየተከናወነ መሆኑን ነው። እንግዲህ ዛሬ ሰኔ 25 2018 34 የአዋጭ ፋውንዴሽን ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ተማሪዎች እንኳን ደስ ያላችሁ ተመራቂዎች፣ እንዲሁም የተመራቂዎች ቤተሰብ። ምክንያቱም እያንዳንዱ ፌዝ ነው፣ ትምህርት በፌዝ ነው የሚከፈለው። የመጀመሪያውን ወይም የኬጂ ትምህርትን አጠናቀው ወደ ግሬድ ሊገቡ ነው። ትምህርታቸውን የተሻለ ሆነው ደግሞ ለዘመናቸው ነገርን የሚሰሩበት የሚያበጁበት ጊዜ እንዲሆን እመኛለሁ። ስለዚህ ፋውንዴሽኑ በያዘው በጎ ዓላማ መሰረት የያዛቸውን ዋና ዋና የፕሮግራም ዘርፎች ትምህርትን እና ኑሮ ማሻሻያ ፕሮግራሞችን እየፈጸመ ነው ያለው። በዚህ ህብረተሰቡ ደስተኛ ነው። በጋራ በመስራት የሀገራችንን ድህነት እንቀንሳለን የሚለውን መርህ ተግባራዊ እያደረግን ነው። በድጋሚ እንኳን ደስ ያለን፣ እንኳን አደረሳችሁ። ስሜ ጥጋቡ ደሳለኝ የጫንጮ ከተማ ትምህርት ጽሕፈት ቤት ኃላፊ ነኝ። አዋጭ አገር በቀል ድርጅት ሆኖ በከተማችን የተለያዩ ስራዎችን እየሰራ ያለ ድርጅት መሆኑን በተግባር ያሳየ ድርጅት ነው። በዘንድሮም አሁን እንዳየነው 34 ተማሪ የተመረቁት፣ አጠቃላይ ያለው ተማሪዎች 278 ተማሪዎችን እየመገበ እያበላ እና እያለበሰ የሚያስተምር ድርጅት ስለሆነ እንደ ከተማውን ጽሕፈት ቤትም እንዳስተዳደሩም ምስጋናችን የላቀ መሆኑን ለመግለጽ እፈልጋለሁ። ዛሬ እኔም ደስ ብሎኛል። ደስ ያልኩበት ምክንያት ልጆችን አይታቸዋል። የ6 ዓመት ህፃን እንዴት እንደሚያነብ አይተናል። ዲሲፕሊናቸውን፣ ኮንፊደንሳቸውን አይተናል። ድርጅቱ እንደዚሁ በዚህ ደረጃ ላይ መቆም ስለሌለበት ቅድም እንዳልኩት ከዚህ እስከ ዩኒቨርሲቲ እንዲቀጥል እንፈልጋለን ማለት ነው። ድርጅቱ ከጎናችን በትምህርት በመቆሙ እኛ ደግሞ ድርጅቱ የጠየቀንን ለመደገፍ ጥያቄ አያስፈልግም ማለት ለጥያቄ መቀረብ የሌለበት ነገር ስለሆነ ከጎኑ ለማበረታታት አሁን የዚህ ግቢን እንደምታዩት ግቢው በጣም ጠባብ ነው። የቦታ ጥያቄ አሁን ቤቱን ጠይቀውናል። ከከተማ አስተዳደሩ ጋር እየተማከርንበት ነው። ሌላ ስታንዳርድን የማሟላት ስራ በውስጥ በትምህርት ጽሕፈት ቤት ውስጥ የምንሰራውን ስራ ለመደገፍ እኛ ዝግጁ ነን ማለት ነው። ከድጋፍ አልፈን ድርጅቱን እያመሰገንን ያለ ነው። በትምህርት ነው። እዚህ አቅመ ደካማ እናቶች አሉ። እነሱን እየረዳ የሚያስተምር ድርጅትን አለመርዳት ሌላ ነገር ስለሆነ ድርጅቱ ጎን ለመቆም እንደ ከተማ አስተዳደር በጣም ዝግጁ እንደሆንን ለመግለጽ ፈልጋለሁ። የተከበራችሁ ተመልካቾቻችን በአዋጭ ፋውንዴሽን የቅድመ መደበኛና የአንደኛ ደረጃ የኬጂ ተማሪዎች የምረቃ ፕሮግራምን ወደ እናንተ አድርሰን ተመለስን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን።